ቀጥሎ የምናሳያችሁ ሁለት ሰዎች በማንኛውም ደቂቃ ውስጥ ሞታቸውን የሚጠባበቁና የሞት ጣር ላይ ያሉ ሰዎች ናቸው። በሚመጣው አንድ ሰዓት ውስጥ እንኳን መተንፈሳቸውን እርግጠኛ አይደሉም። እነዚህ ሰዎች በሆስፒታል ውስጥ በሕክምና ሲረዱ ቆይተው ነገር ግን ሕይወታቸው ተስፋ ማጣቱን በሐኪሞች ተነግሯቸዋል። ቀጥሎም ራሳቸው በቀረጹት የቪዲዮ ምስል ላይ የሚናገሩትን እናሰማችኋለን። የመጨረሻ ቪዲዮአቸውና የመጨረሻ እስትንፋሳቸውን ታዩታላችሁ። ይህ ቪዲዮ ግን ስለ እነዚህ ሰዎች ሳይሆን ይልቁንስ በዋነኝነት ስለ እናንተ ነው። በጥሞና አዳምጡ። Hey everybody. This is probably going to be a very wobbly video. ሰላም ሁላችሁም እንዴት ናችሁ? ያው አሁን የምታዩት ቪዲዮ ትንሽ ሊንቀጠቀጥ ይችላል። ምክንያቱም በካሜራ ወይም ደግሞ በኮምፒውተር አይደለም፣ በስልኬ እየቀረጽኩ ስለሆነ ነው። እንደምታዩት ጥሩ ሁኔታ ላይ አይደለሁም። ከአሁን በኋላ በጥሩ ሁኔታ ልክ እንደ ድሮ የምቀርጽበት ጊዜ አበቃ ይመስላል። እንደምታዩም በሆስፒታል አልጋ ላይ ነኝ። ከባድ የሆነ ሕክምና እየተደረገልኝ እገኛለሁ። ነገር ግን የሚደረጉልኝ ነገሮች በሙሉ የሚሰሩ አይመስሉም። ጤናዬን የሚመልሱት አይመስለኝም። ያለብኝ የካንሰር በሽታ ከቀን ወደ ቀን እየተባባሰ መጥቷል። ምንም አይነት መድኃኒት ሊገኝለትም መፍትሄም ሊገኝለት አልቻለም። አሁን ላይ ደግሞ ለመተንፈስ እንኳን እጅግ በጣም እየተቸገርኩኝ ነው። ቀን በቀን የመተንፈስ ችሎታዬ እየተዳከመ መጥቷል። መተንፈስ እጅግ በጣም እየከበደኝ ነው። አሁን ላይ ተባብሶ ቀንም ማታም ኦክሲጅን ተደርጎልኝ ብቻ ነው እየተነፈስኩ ያለሁት። አሁን ደግሞ ደም ግፊቴም አሳሳቢ ደረጃ ላይ እየደረሰ ይመስላል። እንግዲህ አሁን ብዙ ማውራት አልችልም። የሚሆነው ቀጣይ አይታወቅም፣ ግን ፈርቻለሁ። ሐኪሜ ጥቂት ወራት ብቻ እንደቀረኝ ነግሮኛል። ውስጤ ሰውነት ውስጥ ያለው ካንሰር እየተባባሰ እንደሚመጣ ነግሮኛል። ራሴን በዚህ ጥቂት ወራቶች ውስጥ እንዳዘጋጅም አሳስቦኛል። አላውቅም፣ ግን የገዛ ሰውነቴ እየከዳኝ ይመስለኛል። ሰውነቴ ከብዶኛል። ከዚህ በላይ ሰውነቴ መቋቋም የሚችል አይመስለኝም። ነገር ግን አሟሟቴ ሰላማዊ እንደሚሆን ነግረውኛል። በተኛውበት በዛው መንቃት እንደማልችለው የነገሩኝ። ብዙ ህመም ያለብኝ አይመስለኝም። እንግዲህ በጉጉት ባልጠባበቀውም ነገር ግን አልፈራውም። ለቤተሰቦቼ ማድረግ ያለብኝን ነገር በሙሉ አድርጌ ጨርሻለሁ። ባለቤቴ ያለኝን ሀብት በሙሉ እንዲወስድ ወደሱ ስም አዘዋውሬዋለሁ። ይህን የምቀርጽበትን ዩቲዩብ ቻናል እንኳን ሳይቀር በሱ ስም እንዲሆን አድርጌዋለሁ። ቤት፣ ንብረት፣ ሀብት ያፈራናቸው በሙሉ መጨረሻ ላይ እሱ ይወስደዋል። እንግዲህ ብዙ ብር አይደለም፣ ነገር ግን ለሱ ብሰጠው ይሻለኛል። በዚህ ዩቲዩብ ቻናል ላይ ከዚህ በፊት የሰራናቸው ነገሮች በሙሉ በዚሁ ቻናል ላይ ይቆያሉ። ቢያንስ ባሌ በህይወት እስካለ ድረስና ይህን ቻናል ከተጠቀመው በተወሰነ ደረጃ ይጠቅመዋል። ምናልባት እሱ ደግሞ ካልተጠቀመው ልጆቼ ይጠቀሙታል ብዬ አምናለሁ። በእርግጥ ልጆቼ አሁን ላይ ጥሩ ሁኔታ ላይ እንዳልሆኑ አውቃለሁ። በእኔ መታመም ምክንያት እጅግ በጣም ድብርት ውስጥ ገብተዋል። እንግዲህ እናንተን እየተሰናበትኳችሁ ነው። የቀረኝን ጊዜ ደግሞ ከምወዳቸው ቤተሰቦቼ ጋር ማሳለፍ እፈልጋለሁ። ካሁን በኋላ ዩቲዩብ ቪዲዮዎቼን እንኳን ማየት አልፈልግም። ካሁን በኋላ ዩቲዩብ ላይ መቀረብ አይመስለኝም። ከዚህ ቪዲዮ በኋላ እንደማታዩኝ አውቃለሁ። ለእናንተ ይህ የመጨረሻ የስንብቴ ቪዲዮ ነው። ቪዲዮውን እያያችሁ ያበረታታችሁኝ በሙሉ ላመሰግናችሁ እወዳለሁ። በእነዚህ ዓመታቶች ውስጥ ብዙ ደግፋችሁኛል። ይህንን ቻናል እናንተን በጣም ነው ምናፍቃችሁ። በዚህ መልኩ እሄዳለሁ ብዬ በፍጹም አስቤው አላውቅም ነበር። ከዚህ በበለጠ የመኖሪያ ዕድሜ ይሰጠኛል ብዬ አስቤ ነበር። ብዙ ስራዎችንና ብዙ ነገሮችን አቅጄ ነበር። ለማንኛውም አሁን አላለቅስም። ዝም ብሎ እንባዬ 10 ጊዜ ይመጣል። ይቅርታ አድርጉልኝ። ከዚህ በላይ ካወራው ማልቀሴ ስለማይቀር ቪዲዮውን በዚህ ላይ መጨረስ ፈልጋለሁ። ይህን ለምታዩት በሙሉ ብዙ ጤናና ብዙ ደስታ እመኝላችኋለሁ። ከልጆቻችሁ ከቤተሰቦቻችሁ ጋር ያላችሁን የቀረውን ጊዜያችሁን አጣጥሙ። አመሰግናለሁ። ሁላችሁንም ወዳችኋለሁ። ለአንዴና ለመጨረሻ ጊዜ መልካም የህይወት ኑሮ ይሁንላችሁ።
ይቺ ሴት ይህ ቪዲዮ በዩቲዩብ ላይ የለቀቀችው የመጨረሻዋ ቪዲዮ ነበር። ከዚህ በኋላ ልክ እንዳለችው ከሞት ጋር ተገናኘች። ከዚህ ቀጥሎ ደግሞ ሌላ ልክ እንደዚሁ የሞት አፋፍ ላይ የሚገኝን ሰው እናቀርብላችኋለን። ልብ የሚነካውን ታሪኩን ባጭሩ ይገልጻል። የመጨረሻ የስንብት ቪዲዮን እየሰራ እንዲህ ያለ ይናገራል። Hey, how you doing? Hey, ሰላም እንዴት ናችሁ? አሁን የምሰራላችሁ እጅግ በጣም አጭር የሆነ ቪዲዮ ነው። ምናልባትም ይህ የጉዞዬ የመጨረሻ ደረጃ ላይ የደረስኩኝ ይመስለኛል። ምናልባትም ከዚህ በኋላ ቪዲዮ ላልሰራ እችላለሁ። ከዚህ በኋላ ምን ሊሆን እንደሚችል መገመት አይከብድም። እንግዲህ ዛሬ ወይም ትላንት፣ ምናልባትም ከትላንት ወዲያ መሞት የነበረብኝ ቀን ነበር። ዛሬ ላይ መድረሴ እጅግ በጣም ይገርማል። ምክንያቱም አሁን ላይ እንደዚህ ከናንተ ጋር እየተያየው ማውራት አልችልም ነበር። ምናልባትም ይህንን የመጨረሻ ቪዲዮ እንድቀዳ ሊሆን ይችላል። ብቻ ግን ዛሬም ማየት የሚገባኝ ሰው አልነበርኩም። መሞት ነበረብኝ። በእርግጠኝነት ይህን ቪዲዮ በምታዩበት ሰዓት እኔ አልኖርም። ነገሩን ብዙ ማካበድ አልፈልግም። ብቻ ህይወት ትገርማለች። ከሁለት ሳምንት በፊት በነፃነት እየተራመድኩኝ ከመኪናዬ ወርጄ ሱፐርማርኬት ውስጥ ገብቼ የፈለኩትን ዕቃ እያማረጥኩኝ ስገዛ ነበር። አሁን ከሁለት ሳምንት በኋላ እንደዚህ አልጋ ላይ መንቀሳቀስ አይደለም መንቀሳቀስ፣ መተንፈስ እንኳን በመከራ በማሽን ታግዤ እየተነፈስኩ ያለሁበት ሁኔታ ውስጥ ነኝ። አላውቅም። ህይወት በጣም ትገርማለች። መገመት ይከብዳል። እንደዚህ የምንጨነቅለት ህይወት ለነገ እንኳን ዋስትና የለንም። ከሁለት ሳምንት በፊት እንደዛ ነፃነት የነበረው ሰው ከሁለት ሳምንት በኋላ ሞቱን የሚጠባበቅ ነው ቢባል ማን ያመን ነበር? አሁን ላይ ሰውነቴ እንኳን ሳይቀር እጅግ በጣም እየከበደኝ ነው። ምን እንደማደርግ እንኳን አላውቅም። መላው የሰውነት አካሌ እየሰራ እንኳን አይመስለኝም። ተደራራቢ የሆነ ህመም አለ። በአግባቡ እንኳን መተንፈስ አልቻልኩም። ዋና የሚባሉ የሰውነት ክፍሎቼ ቀስ በቀስ እየሞቱና ስራቸውን እያቋረጡ መሆኑን ሐኪሞች ነግረውኛል። እንግዲህ ካሁን በኋላ ስራዬ የነበረው የቀብር ስነ ስርዓቴን የሚያስፈጽሙ ሰዎችን ማነጋገር ነበር። ለነሱም የራሳቸውን ኃላፊነት መስጠት ነበረብኝ። ይህን ያህል መሞቴ የተረጋገጠ ነገር ምናልባት የቪዲዮ ከተለቀቀ ከ2 ወይም ከ3 ቀን በኋላ ሬሳን መሆኔ አይቀርም። ምናልባትም የሬሳ ሳጥን ውስጥ ሆኜ ነው ይህንን ቪዲዮ እያያችሁት ያላችሁት። ብቻ በአጠቃላይ ይህን ቪዲዮ የሰራሁት ሰዎች እኔ እንደሞትኩኝ እንዲያውቁ ነው። ምናልባት እስከዛሬ ዩቲዩብን ተከታተሉ የነበሩ ሰዎች ለምን ጠፋ ብለው እንዳያስቡ ስለምፈልግ ነው። በቃ የኔ ነገር እዚህ ላይ አብቅቷል። ካሁን በኋላ ምናልባትም ፌስቡኬ ወይም ደግሞ ኢንስታግራሜ ላይ የምትከታተሉኝ ሰዎች ካላችሁ የሚቆጣጠሩት ባለቤቴ ወይም ደግሞ ትንሹ ወንድ ልጄ ይሆናል። ምናልባትም አድናቂዎቼ ወይም ደግሞ የምትከታተሉኝ ሰዎች ካላችሁ በፌስቡክ ላይ ኮሜንት ስር የስንብት ቃላችሁን እንድታካፍሉኝ እጠይቃችኋለሁ። እኔ ባልኖርም ለቤተሰቦቼ መጽናኛ ይሆናል ብዬ አስባለሁ። ይህንንም በለቀቁበት የዩቲዩብ ኮሜንት ሴክሽን ላይ የሀዘን መግለጫችሁን ብትጽፉ ደስ ይለኛል። ምክንያቱም እኔ ከሞትኩኝ በኋላ ልጄና ባለቤቴ በዚህ የሚጽናኑ ይመስለኛል። ለእኔ ይጠቅመኛል። ሬሳዬ እንኳን ምን አይነት አሸኛኘት እንደሚኖረው አላውቅም፣ ልገምትም አልችልም። ያው ነገሮችን አስተካከልኩ እንጂ ነገሮች እንደዚህ ይሆናሉ ብዬ እንኳን ማወቅም አልችልበት ሁኔታ ላይ ነኝ። ለነገሩ ቤተሰቦቼ ስላሉ እሱ ብዙ አያሳስበኝም። ለማንኛውም የሞተ ሰው ለምን ስለዚህ ይጨነቃል ብላችሁ ታስባላችሁ? አላቅም። ለምን ስለዚህ እንኳን እንደማስብ አላቅም። ነገ እኮ ላልኖር እችላለሁ። ሬሳዬ በትንሹ አመድ ሆኖ እናትና አባቴ ቤትም እንዲቀመጥ አዝዣለሁ። ከዛ በተጨማሪ ደግሞ ቤተሰቦቼም ጋር እንዲሆን እፈልጋለሁ። እንግዲህ አሁን በዚህ ላይ የማውቃቸውን ሰዎች በሙሉ አመስግኜ መጨረስ የምችል አይመስለኝም፣ ምክንያቱም ብዙ ሰዓት ይፈጃል። ብቻ ግን ለሁላችሁም ማለት የምፈልገው ነገር እስከ ዛሬ ድረስ ስላሳያችሁኝ ትብብርና አብሮነታችሁ በጣም አመሰግናለሁ።
በህይወቴ ላይ አጋር ለነበራችሁ በሙሉ ምስጋናዬ እጅግ በጣም የላቀ ነው። በህይወቴ ውስጥ መጥፎም ሆነ መልካም ያደረገላችሁኝ በሙሉ ምስጋና ይገባችኋል። ማንም ላይ ማማረር አልፈልግም። ለሁላችሁም የከበረ ምስጋናዬና የከበረ ሰላምታዬን ላቀርብላችሁ እወዳለሁ። እንግዲህ አብሮ የነበረን ጉዞና ጎዳና ይህንን ይመስላል። እዚህ ላይ ያበቃል። እስካሁን ላሳያችሁኝ ፍቅርና ለሰጣችሁኝ ተግሳጽ መልካም የሆነ ምክር በሙሉ በስም ያመሰግናችኋለሁ። በላይኛው ስፍራ የምንገናኝ ይመስለኛል። አሁን ላይ ስለምንም ነገር እርግጠኛ እንኳን መሆን አልችልም፣ ግን ብቻ ስላረጋችሁልኝ ነገር በሙሉ ምስጋና እጅግ በጣም የላቀ ነው። አንድ ነገር ግን ላስታውሳችሁ፣ ለህይወታችሁ ዋስትና የለም። እባካችሁ ጊዜያችሁን በአግባቡ መጠቀም ቻሉ። ማንም ሰው ስለ ነገ ዋስትና አልሰጠንም። ማንም ሰው ነገ ላይ ምን እንደሚሆን በግልጽ አልነገረንም። ዛሬ ላይ ያላችሁን ነገር ማስጠበቅ ቻሉ። ዛሬ ላይ ውድ የምትሉትን ቤተሰቦቻችሁንና ዙሪያችሁ ያሉትን ሰዎች በሙሉ ተንከባከቡ። ዞር ብላችሁ እዩዋቸው። ህይወታችሁን ኑሩ። ስላዳመጣችሁኝ አመሰግናለሁ። ለአንዴና ለመጨረሻ ጊዜ መልካም ህይወት ይሆንላችሁ። ይህ ቪዲዮ በዚህ ይጠናቀቃል። ነገር ግን ትንሽም እንኳን የሐዘኔታ ስሜት ለምን እንደተሰማህ ታውቃለህ? በዚህ ምድር ላይ ቤት እንዳለ በፍጹም እንዳታስብ፣ የለህም። ምክንያቱም ነፍስህ እዚህ ዓለም ላይ እንግዳ ነች። የምታባረረው ቁሳቁስ፣ ደግሞም የምትሰበስበው ገንዘብ፣ የምትገነባው ስም፣ ሁሉም ለምድር አፈር የሚከፈሉ የኪራይ ዋጋዎች ናቸው። አንድ ቀን በእርግጠኝነት የምነግራችሁ እኛም እናንተም ይህንን የሚሰማው በሙሉ የምታዩት ሰው በሙሉ መሞቱ አይቀርም። ያኔ በእግዚአብሔር ዘንድ አንድ የሚጠየቀው ጥያቄ ይኖራል። የሰጠውን ንጹሕ ነፍስ ምን አደረክበት? ታዲያ በዚህ ሰዓት የምትሰጠው ምላሽ ይኖረው ይሆን? ለጥቂት ሰከንዶች በቦታው ላይ ሆነ ለማሰብ ሞክር። ምክንያቱም አንድ ቀን ይቺ ቅጽበት መምጣቷ አይቀርም። ቀን በጨመረ ቁጥር አካልህ እያረጀ ይመጣል። ስጋህ እየደከመ መምጣቷ አይቀርም። ወደ አፈር የምትመለስበት ቀን ከምታስበው በላይ ቅርብ ሊሆን ይችላል። በዚህ ሰዓት የገነባኸው ማንነት፣ የያዝከው ንብረት፣ ሁሉም ደጃፍ ላይ ይቀራሉ። ብቻህን ወደ ሰማይ ወይ ልትጠየቅ ወይ ደግሞ የምትጠየቀው ጥያቄ ምላሽ ይዘህ ትሄዳለህ። ቆም ብላችሁ እንድታስቡ እንፈልጋለን። ዛሬ ምሽት ከመሬት በታች ብታድሩ ለዘላለም የምትቆዩበት ቦታ ምን አይነት ይሆን? በብርሃን የተሞላ ወይስ በጨለማ የተዋጠ? እግዚአብሔር አምላካችሁን ለማግኘት ዝግጁ ናችሁ? ወይስ አሁንም ከንቱ በሆነው ዓለም ውስጥ ትርጉም እየፈለጋችሁ ትባዝናላችሁ? ዓለም ሁል ጊዜ ታታልላለች። ጊዜ አላችሁ ትላለች፣ ግን ጊዜው እያለቀ ነው። አሁን የምትሰሙት የልብ ትርታ ወደ መቃብር የምትወስዱት የእርምጃ ድምፅ ነው። በዚህ ሁሉ ውስጥ ግን ነፍሳችሁን ወዴት ለማኖር ወስናችኋል? ሰማይ ላይ ወይስ በሰው ትዝታ ውስጥ ብቻ? የሰው ትዝታ ደግሞ ልክ እንደ ጭስ ነው፣ ቆይቶ ይበተናል። ያኔ እናንተ የሰራችሁት ሥራ ብቻ ይቀራል። እስኪ በዚህ ዓለም ላይ የመኖር ትርፉ ምን እንደሆነ የሚያውቃለ? ነገር ግን በዚህ ዓለም ሳላችሁ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ከተቀበላችሁ ወዲያኛው ዓለም ላይ ትልቅ ሀብትን ታፈራላችሁ። በሕይወታችሁ ልትወስኑት ከምትችሉት ወሳኝና አንገብጋቢ አስፈላጊ ጥያቄ ውስጥ ጌታ ኢየሱስ ክርስቶስን የግል አዳኝ አድርጎ መቀበል ነው። የመዳን ቀን አሁን ነው ብሎ መጽሐፍ ቅዱስ ይነግረናል። ታዲያ እኛም አሁን ላይ ጥሪ እናቀርብላችኋለን። ምናልባት ከእግዚአብሔር ቤት የራቃችሁ ብትኖሩ ወይም ደግሞ ከሕልውናው የራቃችሁ ካላችሁ ደግሞም ከጌታ ከኢየሱስ ክርስቶስ ጋር ምንም አይነት ኅብረት አድርጋችሁ የማታውቁ ሰዎች ካላችሁ አንድ የመጨረሻ ጸሎት ጸልየን አብራችሁ ከልባችሁ የምትጸልዩ ከሆነ ድጋሚ ከኢየሱስ ጋር ኅብረት ማድረግን ትችላላችሁ። ውሳኔው የእናንተ ነው።
ነገ አደርጓለሁ ብላችሁ ችላ አትበሉት። ምክንያቱም ዛሬ እንኳን ለናንተ ዋስትና የለውም። ያላችሁ ጊዜ አሁንና አሁን ብቻ ነው። ዛሬ ምሽት ላይ ተኝታችሁ ጠዋት ለመነሳታችሁ እንኳን ዋስትና የላችሁም። የእግዚአብሔር ቃል በያዕቆብ መልእክት ምዕራፍ 4 ቁጥር 13 ላይ ሲናገር እንዲህ ይላል፣ አሁንም ዛሬ ወይም ነገ ወደዚያ ከተማ እንሄዳለን፣ በዚያም ዓመት እንኖራለን፣ እንነግዳለን፣ እናተርፋለን የምትሉ እናንተ ተመልከቱ፣ ነገ የሚሆነውን አታውቁምና ሕይወታችሁ ምንድን ነው? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁና ይለናል። ሕይወት በምን ቅጽበት የትኛው ጎዳና ላይ እንደምትወስደን አናውቅም። ልንዘጋጅ ይገባል። ለመዘጋጀት ከወሰናችሁና እድላችሁን መጠቀም ከፈለጋችሁ ምናልባት የጸሎት ካስፈለጋችሁ አብራችሁኝ እንድትጸልዩ እጋብዛችኋለሁ። ከኔ በኋላ አብራችሁኝ ጸልዩ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ወደ አንተ እመጣለሁ። ከዛሬ ጀምሮ ኃጢአቴን፣ በደሌን፣ መተላለፌን ይቅር በለኝ። በልጅህ ደም እጠበኝ። አዲስ ኪዳንን ስጠኝ። እስከ ዛሬ የበደልኩትን ኃጢአቴን ይቅር በለኝ። ጌታ ኢየሱስ ሆይ ከዛሬ ጀምሮ ኃጢአትን፣ ጨለማን፣ የጨለማን ሥራ ክጃለሁ። ካሁን በኋላ አዲስ ፍጥረት ነኝ። የእግዚአብሔር ልጅ ነኝ። አባት ሆይ ስሜን በሕይወት መዝገብ ላይ ጻፈው። ካሁን በኋላ በልቤ ላኖርህ፣ እንደ ቃልህ ልመላለስ፣ ላከብርህ፣ ላወድስህ ቃል እገባለሁ። እግዚአብሔር ሆይ ጸሎቴን ስለሰማህ አመሰግናለሁ። በልጅህ በጌታ በኢየሱስ ክርስቶስ ስም አሜን። ይህን ጸሎት ከጸለያችሁ እንኳን ደስ አላችሁ። አዲስ ኪዳንን ተቀብላችኋል። ካሁን በኋላ የእግዚአብሔርን ቃል አንብቡ፣ ጸሎትን ጸልዩ። ተባረኩ።